ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ይህ የምትመለከቱት እነዚህ የቀድሞ የኢራን ገዥ ሻሃው እና ሚስቱ ነበሩ። እቺ ኢራናዊት ናት። ወደ አውሮፓ ገብታ መሰለኝ አውሮፓ ወይ እንደዚህ ኢራናዊት ናት። ትነግረናለች። Christianity is the fastest growing religion in Iran. በኢራን ውስጥ በጣም በከፍተኛ ህዝቡ ወደ ክርስትና እየገባ ነው የምትለው። ጎልዲ ጋማሪ ትባላለች። ኢራናዊት ናት። ሲንስማት In the blink of an eye, Iran went from being a paradise to a prison governed by Sharia law. እና ቀደም በሰላም የምትኖር አገር ነበረች። ገዥዋም ለሁሉ ነፃነት የቆመ ገዥ ነበረ። የእስልምና እንትኖች ከመምጣታቸው በፊት አገራችን በጣም ቆንጆ ለሁሉም የተመቸች ሀገር ነበረች። ያ ግን ተቀየረ ነው የምትለው። ምኑ? እስልምና ሲመጣ፣ አክራሪዎች ሲመጡ፣ የእስልምና አብዮት ሲመጣ ተቀየረ ትላለች። እሺ ብሪቲሽ ነው ያለችው ማለት ነው። ወይ ካናዳ ወይ በእንግሊዝ ሀገር ወይም ካናዳ ነው ያለችው ማለት ነው። እሺ እንቀጥላለን። ከዛ በኋላም እስልምናን ጥሎ መውጣት በሞት የሚያስቀጣ ህግ ሆኖ ተደነገገ። በእስልምና እንትን ማለት ነው። ቤተ ክርስቲያኖች በህግ ታገዱ። And Farsi language Bibles became contraband. የፋርሲ በፋርስ ቋንቋ ማለት ነው የኢራናውያን የፋርስ ቋንቋ ባይብል በሙሉ ታገደ። ድሮ በጣም ጥሩ ነበር ማለት ነው። እዛ በፊት እስልምና ሳይመጣ የእስልምና ጨቋኝ እስልምና አብዮት ከመምጣቱ በፊት እንዲያሆነ Any challenge to the Islamic regime's authority was swiftly and cruelly crushed. በዚህ ማንኛውም እነሱ በእነዚህ በእስልምና እንትን ላይ ተቀናቅኖ የሚነሳ በኃይለኛ እንትን ይደቆሳል፣ ይገደላል፣ ይጠፋል። በጣም ከፍተኛ ስደት ይደርሰዋል። ማንም ሊቋቋመው አልቻለም የእስልምና። Today, despite every effort by the Islamic dictatorship to force Iranians to be Muslim, Christianity is exploding in Iran. በአሁኑ ወቅት ይህን ያህል ከፍተኛ ተጽዕኖና ማስፈራራት ቅጣት እየተደረገ በአሁኑ ወቅት ክርስትና በጣም በኢራን ውስጥ በከፍተኛ ደረጃ እያደገ ነው ያለው። በጣም በከፍተኛ ደረጃ እያደገ አለ። Occupied Iran has one of the fastest growing Christian populations in the world. በዓለም ላይ ካሉት አገሮች አሁን በእስልምና እስር ቤት ውስጥ ያለው በእስልምና የተያዘው ኢራናዊ ህዝብ በዓለም ላይ ካለው ሁሉ በከፍተኛ ደረጃ ወደ ክርስትና በመቀየር ትልቁን ቦታ ይዞ ይገኛል። የመጀመሪያውን ቦታ ይዞ ይገኛል። የኢራን ህዝብ ወደ ማን? ወደ ክርስቶስ። It's not happening in cathedrals. It's not happening out in the streets. It's happening quietly behind closed doors. ይሄ የሚሆነው በአደባባይ አይደለም። ይሄ የሚሆነው በእንትን አይደለም። በቤተ ክርስቲያን በተለያየ ነው። በየቤቱ ነው ሰው ሁላ ክርስቶስን እየተከተለ ያለው። በየቤቱ እያንዳንዱ በየቤቱ በቃ በክርስትና ቤቱ ሁላ የክርስቲያን ቤት ሆኗል ነው የምትለው። In underground churches. በእንትን ውስጥ በታች በድብቅ የሆኑ አብያተ ክርስቲያናት በእነሱ እየበዙ ነው፣ እየተጠናከሩ ነው ያሉት። በየአንዳንዱ በየቤቱ ተሰብስቦ በየቤቱ ያመልካል። ኢራናዊውን ሁሉ አሁን ያመልካል። 75,000 ሞስክ ነበሩ፣ 50,000 ተዘጋ። አሁን ያለው 25,000 ነው። 75,000 የነበረው በዚህ በያዝነው ዓመት ተዘጋ የተባለው 50,000 ተዘጋለች። በቃ ማን ይሄድበት? Reasons that many Iranians are now turning to Christianity
is because after 40 years of living under a brutal Islamic dictatorship, they know what Sharia law is like. They understand the cruelty. They've seen the hate, and they don't want anything to do with it. And so ይህን ያህል ዓመት ለ40 ዓመት የሚያህል ዘመን ተጨቁኖ ተረግጦ የኖረው የኢራን ህዝብ በስቃይና በመከራ የኖረው ህዝብ ጠቅላላ ባፍንጫው ወጥቷል። እስልምናን አልፈልግም ባፍንጫችን ይወጣ ብሏል። So many of them are not only leaving Islam, but they are turning to Christianity, and they are turning to the love that Jesus Christ provides. አሜን። And the more the ምንድነው ብዙዎች ኢራናውያን ክርስቶስ የሚሰጠውን ፍቅር የክርስቶስን ፍቅር እየቀመሱ ነው። ይኸው ተደብቀው የምታዩት የነሱ ነው። ለምሳሌ እንዴት ቤት ውስጥ ሆነው እንደዚህ በቃ በቤት ውስጥ በየቤቱ ሆኖ በቃ የክርስቶስን ፍቅር እያለ ነው። ክርስቶስ በየኢራናውያን ቤት ሁሉ እየገባ ነው። government cracks down, the more Iranians seem to turn to Christianity. Now, ገቨርመንቱ መንግስቱ ማንኛውንም የሚችለውን ሁሉ እያረገ ክራክ ዳውን እያረገ እያሳደዳቸው እያለ እያደነ ሰው ግን በቃ በግልጽ በቃ በየቤቱ ክርስቶስን መከተል ፈለገ። እስልምናን አልፈልግም አለ። አይሆነኝም አለ። ዋው በጣም ደስ የሚል ነው ወገኖች፣ እንዴት ደስ ይላል። ኢየሱስ ጌታ ነው። ለሁሉም ጊዜ አለው በትዕግስት ለሚጠብቅ። ምክንያቱም ኢራን እንደዚህ ይሆናል ብሎ ማንም አስቦ አውቅም ነበር። ሌላውም የአረብ ሀገር የኢትዮጵያም ሌሎችም እንደዚህ የሚሆኑበት ጊዜ ይመጣል፣ ወደ ክርስቶስ የሚመጡበት። በኢራን እንደዚህ ከተደረገ የኢራን ህዝብ እንደዛ አክራሪ የነበረው ህዝብ ተገልብጦ ወደ ክርስቶስ ከመጣ ሌላውማ እንዴት? እንጸልይ ወገኖች። በሚመጣው ዓመት በሚመጡት ዘመናት ጌታ እንደዚሁ ድንቅ ስራን እየሰራ ብዙዎችን እንዲያመጣቸው ወደ ክርስቶስ ወደ ብርሃኑ እንዲያመጣቸው ፍቅሩን እንዲቀምሱ በፍቅሩ እንዲያድጉ እንዲለወጡ የሰማይ መንግስት ዜጎች እንዲሆኑ እስልምና የገፈፋቸውን ወደ ጨለማ ያስገባቸውን ክርስቶስ ብርሃን ፈንቅሎ አውጥቶ ብርሃኑ በፊታቸው እንዲያበራ የእስልምናን የሰንሰለት የሰይጣን ሰንሰለት ተሰብሮ ብዙዎች በጌታ በኢየሱስ ክርስቶስ የዘላለም ህይወትን እኛ የቀመስነውን የዘላለም ህይወት ብዙዎች ሙስሊሞች ወገኖቻችን ቀምሰው እነሱም ደግሞ የበረከቱ ተካፋይ እንዲሆኑ ልንጸልይ፣ ልንመሰክር፣ ልንቆም፣ ልንተጋ አብረናቸው ልንቆም ይገባል። ለኢራናውያን ጸልዩ፣ ለአዘርባይጃናውያን ጸልዩ፣ ሳውዲ ወደ ዘፈን እየሄዳል እንዴ? ዘፈን እናንተን እያረጉ ነው። ያን አይደለም መልሱ፣ ኢየሱስ ነው መልሱ ወገኖች። መልሱ ኢየሱስ ነው። ያ ከእስልምና የተሻለ ነገር የለም። ከእስልምና ወጦ ከእስልምና የከፋ ነገር የለም። ስለዚህ እስልምና መልቀቃቸው ጥሩ ነው፣ ዘፋንም ቢሆኑ። ነገር ግን ዘፈንም ቢሆን ሞትና ጥፋት እንጂ ምንም የዝንጀሮ ቆንጆ ነው። ነገር ግን ኢየሱስ ነው ረፍት፣ ህይወት፣ መንገድ፣ እውነት፣ መንገድ፣ ህይወት የሆነው የእግዚአብሔር ልጅ ኢየሱስ ነው። በኢየሱስ ሰዎች ይድናሉ፣ ይለወጣሉ፣ የሰማይ ዜጋ ይሆናሉ። የልብ ረፍት፣ ዓለም የማይሰጠውን ረፍት ያገኛሉ። ዓለም የማይሰጠውን በረከት ይቀምሳሉ፣ ይጋራሉ። ለምን? ኢየሱስ እርሱ የሰላም ንጉሥ ነው። ኢየሱስ እውነት፣ መንገድ፣ ህይወት ነው። ኢየሱስ ከሰማይ በታች ያለው ሁሉ ሊድንበት የተሰጠ የእግዚአብሔር ፍቅር መገለጫ፣ የእውነት መገለጫ፣ የፍቅር መገለጫ ነው። አዎ ድራ ገብቷቸው ሰው የሚበላ ሰው የሚጠጣ ሰው ምን የሚል ሰው ብዙ ነገር ይላሉ። ስለምን? ስለማያውቁት ነው። ምግብን የፈጠረ ቢበላስ፣ ውሃን የፈጠረ ቢጠጣስ ምንድን ነው ያለበት? የእነሱ አምላክ ግን አላህ ምንም ስለማይችል ምንም ማድረግ አይችልም። ማርያም እንኳን ያለ ወንድ ምንድን ነው ያለው? ያለ ወንድ ልጅ ወለደች፣ ያለ ወንድ በቁርአን ማለት ነው። አላህ ግን ምን አለ? እንዴት ያለ ሴት እወልዳለሁ አለ። ሴት ሳትኖረኝ እንዴት እወልዳለሁ? ከማርያም እንኳን ያነሰ ነው የሙስሊሞች አላህ።
ስለዚህ ወገኖችን አዎ ይህ ትልቅ ዜና ነው፣ ደስ የሚል ዜና ነው። በዘመኑ መጨረሻ መደምደሚያ በዚህ በ2025 ከሰማሁት ደስ የሚለኝ ይሄ ነው። አንዱ ፋስተስት ግሮዊንግ በዓለም ላይ ካለው ሁሉ ከእስልምና ወጦ ወደ ክርስትና እየጎረፈ ያለው ኢራን ነው። ከቻይና እንትን ወጦ ወደ ክርስቶስ የቻይና ህዝቦች ናቸው። ኃይለኛው ሊቋቋማቸው አልቻለም። ኢየሱስ ስራውን ይስራ፣ እግዚአብሔር ማዳኑን ይግለጽ። ስለዚህ ወገኖች ይህንን አድርጉ፣ ይህንን እናድርግ። አብረን ከነሱ ጋር እንሁን፣ እንጸልይ፣ አብረን እንርዳቸው፣ አብረን እንቁም። ጌታ ኢየሱስ ክርስቶስ ኢራንን ይባርካት፣ ህዝቧን ይባርክ፣ ምድሪቱን ይባርክ፣ ተራራው፣ ገደሉን፣ ሜዳውን፣ ሸለቆውን ሁሉ ይባርክ። አሁን ድርቅ ሆኖ በጣም ሙስሊም ወገኖቻችን እንትን እያሉ ነው፣ ክርስቲያን ወገኖች። ይህንን ደግሞ ጌታ እንዲያሳልፋቸው፣ እንዲረዳቸው፣ ዝናብን እንዲያወርድ፣ ምረትን እንዲያወርድ፣ ቸርነትን እንዲያወርድ በኢራን ህዝብ ላይ፣ በሳውዲ፣ በኩዌት፣ በባህሬን፣ በምድሩ ሁሉ ላይ የክርስቶስ በረከት እንዲገለጥ፣ ሰዎች ወደ ማዳኑ፣ ወደ ምረት፣ ወደ ቸርነቱ እንዲመጡ የራሳችን አስተዋጽኦ እንድናደርግ፣ እንድንጸልይ፣ እንድንበረታ፣ አብረናቸው እንድንቆም አደራ በሰማይ አደራ በምድር እላችኋለሁ። ደህና ሁኑልኝ። ጌታ በነገር ሁሉ ይባርካችሁ።